አንድ ፓንች ተቋቁመህ ከቆምክ አንተ ይኸውልህ አንድ ኪክ ከተቋቋምክ እኔ እሸልምሃለሁ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? በብዙዎቹ ዘንድ በጉጉት የሚጠበቀው ውድድር አስገራሚ ክስተቶችን ይዞ ብቅ ብሏል። ጆኒ ከንቃተ ህሊና፣ በሞይታይ ዱሬሳና ረቢቅ፣ በሴቶች ቦክሰኝት ከዛሃራ፣ በቦክሱ ኤርሚያስ ከመስፍን እንዲሁም በቀላል ሚዛን ሱራፌል ከፍትው የሚያደርጉት ጨዋታ በብዙዎቹ ዘንድ በጉጉት የተጠበቀ ይገኛል። ውድድሩ ምን አዲስ ነገሮችን ያሳየናል? ይህንንና መሰል አዳዲስ ክስተቶችን ለመከታተል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ውድድሩ በኢትዮጵያ ታሪክ ለመጀመሪያ ጊዜ በከፍተኛ ደረጃ የገንዘብ ሽልማቶችን እንደሚከፍል ብዙዎቹ ተናግረዋል። አንድ ተፋላሚ ድልን ከተቀዳጀ ከ600,000 ብር እስከ 500,000 የኢትዮጵያ ብር እንደሚሸለምና ተሸናፊውም የ200,000 የኢትዮጵያ ብር እንደሚሸለም የውድድሩ አዘጋጆች ተናግረዋል። ይህም በኢትዮጵያ ታሪክ ለመጀመሪያ ጊዜ ማለት በሚቻል ደረጃ ብዙዎቹን ያስገረመ የገንዘብ ዋጋ ሆኖ አልፏል። በዚህም ረገድ በብዙዎቹ ዘንድ በጉጉት ሲጠበቅ የነበረው የንቃተ ህሊናና የጆኒ ውድድርም አሸናፊው 600,000 የኢትዮጵያ ብር እንደሚቀበል አዘጋጆቹ ተናግረዋል። ይህም ማለት ቀላል ገንዘብ አይደለም። ከገንዘቡ በላይ ደግሞ ውድድሩን በጉጉት የሚጠብቁ በርካታ ግለሰቦች እንዳሉ የማይታበል ሀቅ ነው። ማን ያሸንፋል ወደሚለው ስንመጣ የምናገኘው ጆኒ ከንቃተ ህሊና የሚያደርጉት ፍልሚያ አብዛኞቹ ግምቶች ወደ ጆኒ ቢያደሉም ነገር ግን ንቃተ ህሊናም ቀላል ግምት የማይሰጠው ሲሆን ይህ ግለሰብም በቲክቶክ ገጾቹ በሚለቃቸው የተለያዩ እንቅስቃሴዎቹ የዋዛ እንዳልሆነ ብዙዎቹ እየመሰከሩለት ይገኛሉ። ጆኒም እንደሚታወቀው በጂጂትሱ አንቱታን ካተረፉ ግለሰቦች ማለትም ከውጪ ድረስ በሚመጡ በሙያው ጥርሳቸውን በነቀሉ ተፋላሚዎች ልምድን እንደሚቀስምና በኢትዮጵያ ደረጃም ውድድርን ተወዳድሮ በርካታ የወርቅ ሜዳሊያዎችን እንዳገኘ እየተናገረ ይገኛል። ነገር ግን የሁለቱ ግለሰቦች ልዩነት የተለያየ ብቃት ደረጃ ያላቸው መሆኑ ውድድሩን በጉጉት እንዲጠበቅ አድርጓል። ምክንያቱም ጆኒ መሰንዘር ላይ ማለትም እንደ ቴኳንዶ ያሉና እንደ ካራቴ ያሉ ስልቶችን ብዙም አለማወቁና በትግል ብቻ ማለትም ቾክ አድርጎ ተጋጣሚዎችን ፌንት አብልቶ እንደሚጨርስ በቪዲዮቹ እየተመለከትን ያለው ጉዳይ ሲሆን ነገር ግን ንቃተ ህሊና ተራርቆ በመጫወትና ተፋላሚን ባለማስገባት አድቫንቴጅን ሊያገኝ እንደሚችል ብዙዎቹ እየገመቱ ይገኛሉ። ሆኖም በትክክለኛው መንገድ ስንመጣ የዚህ ጨዋታ አሸናፊ ሊሆን የሚችለው በእርግጠኝነት ጆኒ እንደሆነ ብዙዎቹ ተናግረዋል። ምክንያቱም በውድድር መሃል በመሰነዛዘር መሃል መያያዝ አይቀርም። መያያዝ ካለ ደግሞ ጆኒ በዚህ የተካነ ስለሆነ ንቃተ ህሊናን ቾክ አድርጎት ሊጨርሰው እንደሚችል ይጠበቃል። በሞይታዩ ደግሞ ዱሬሳ ከረቢቅ የሚያደርጉት ጨዋታ በብዙዎቹ ዘንድ ጉጉትን ፈጥሯል። ምክንያቱም ሁለቱም ተፋላሚዎች እጅግ በጣም ከባድ ጥንካሬ ያላቸውና ሁለቱም ኢትዮጵያን በመወከል በተላልቅ መድረኮች ላይ ለኢትዮጵያ ድልን የተቀዳጁ ጎበዝና ጠንካራ ተፋላሚዎች እንደሆኑ ማየት ችለናል። ከዚህ በፊትም በተለያዩ ጨዋታዎች ላይ እነዚህ ግለሰቦች የተገናኙ ሲሆን በጨዋታው ላይ ዱሬሳ የበላይነትን እንደተቀዳጀና በብዛት እንዳሸነፈው ቢጠቀስም ነገር ግን ከምን ጊዜውም በላይ ረቢቅ ዝግጅት አድርጎ በራስ መተማመኑንም ጨምሮ እንደመጣ ተናግሮ ያለምንም ጥርጥር ይህን ግለሰብ እንደሚያሸንፈው ተናግሯልም ዝቷልም። ነገር ግን ዱሬሳ ከዚህ በፊት እንዳሸነፈው ሁሉ አሁንም በቀላል እንደሚያሸንፈው በልበ ሙሉነት የተናገረ ሲሆን ይህን ጨዋታም ረቢቅ እንደሚያሸንፍ ብዙዎቹ ቢገምቱም ነገር ግን ዱሬሳ ሊያሸንፍ እንደሚችል ፍንጮች አሉ። ምክንያቱም ዱሬሳ ጠንካራና ከዚህ በፊትም የበላይነት እንደመቀዳጀቱ ይህን ግለሰብ በቀላሉ ድል ሊነሳው እንደሚችል ይጠበቃል። በሴቶቹ ረገድ ደግሞ ቦክሰኝት ከዛሃራ የሚያደርጉት ጨዋታም እንዲሁ ጥሩ ግምት ያገኘ ሲሆን በቀላሉም ብዙዎቹ ለዛሃራ ግምታቸውን ሰጥተዋል። ዛሃራ እንደምታሸንፍ ብዙዎቹ በልበ ሙሉነት ተናግረዋል። በቦክሱ ደግሞ እጅግ በጣም ስምን ካተረፉና ኢትዮጵያን በመወከል ታላላቅ መድረኮች ላይ ተሳትፈው ለእናት ሀገራቸው ድልን የተቀዳጁት ሁለቱ ግለሰቦች ማለትም ኤርሚያስና መስፍን ውድድራቸውን ያደርጋሉ። እነዚህ ግለሰቦችም በችሎታቸውና በብቃታቸው የተመሰከረላቸው በስፖርቱ አንቱታን ያተረፉ ጥሩ ቦክሰኞች ሀገርን ለወደፊት ውጤታማ ማድረግ የሚችሉ ቦክሰኞች ሲሆኑ
ብዙዎቹም ግምታቸውን በቀላሉ ለመስፍን ሰጥተዋል። ነገር ግን ኤርሚያስም ቀላል የሆነ ተፋላሚ እንዳልሆነ በተለያዩ መድረኮች ላይ የተለያዩ ተጋጣሚዎቹን ናክአውት በማውጣት አደገኛ ተፋላሚ እንደሆነ ያሳየ ድንቅ ቦክሰኛ ነው። ነገር ግን መስፍን ብሩ በእልህኝነቱና ተስፋ ባለመቁረጥ ወይም እጅ ባለመስጠት የሚታወቅ ጠንካራ ለስፖርቱ ፍቅር ያለውና ከልጅነት እስከ ዕውቀት ድረስ በዚህ ስፖርት ያሳለፈ ቡጥኛ እንደሆነ ያስመሰከረ ነው። ስለዚህ ብዙዎቹም ግምታቸውን ለሱ እንዲሰጡት ምክንያት የሆነው ጉዳይ ይህ ነው። በሌላ መልኩ ደግሞ ኤርሚያስ እጅግ በጣም ከባባድ ዱላዎችን ተጋጣሚዎች ላይ በማሳረፍና ቶሎ ውድድሮችን በመጨረስ የሚታወቅ ተፋላሚ እንደሆነም የምንታዘበውና የምንመለከተው ጉዳይ ሲሆን ስለዚህ ከሁለቱ ቡጥኞች መካከል የሚያሸንፈው በቀላሉ መስፍን ብሩ እንደሆነ ቢጠበቅም ነገር ግን የሁለቱ ውድድር በጠባብ የዳኛ ውሳኔ እንደሚያልቅና ውድድሩንም መስፍን እንደሚያሸንፍ ይጠበቃል። በቀላል ሚዛን የቦክስ ውድድር ደግሞ ሱራፌል ከፍትው የሚያደርጉት ጨዋታም እንዲሁ ተመልካቾችን የሚያዝናናና ከፍተኛ ፉክክር የሚስተዋልበት ጨዋታ እንደሆነ ይጠበቃል። ሁለቱ ተፋላሚዎች ከዚህ በፊት ተገናኝተው የነበረ ሲሆን ባደረጓቸው ጨዋታዎችም ከፍተኛ የሆነ ፉክክር የታየበትና ተመልካቾችን ያዝናና ድንቅ ብቃት የታየበት ጎበዝ የተካኑ ቦክሰኞች እንደሆኑ ብዙዎች የመሰከሩለት ጉዳይ ነው። ከሁለቱም እንዲሁ በጠባብ ውሳኔ ሱራፌል እንደሚያሸንፍ ይጠበቃል። ውድ የቻናሌ ተከታታዮች እናንተስ በዚህ ውድድር መሃል ማን የሚያሸንፍ ይመስላችኋል? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። ውድድሩም ኤፕሪል 25 የሚካሄድ ሲሆን በርካታ ኢትዮጵያውያንም ይህን ውድድር በጉጉት እየጠበቁት ይገኛሉ። ምክንያቱም በተወዳዳሪዎቹ መካከል ከፍተኛ የሆነ ዛቻና የፉከራ ሁኔታዎች እየታዩ ይገኛሉ። የአሸናፊውን ግምት በኮመንት አስቀምጡልኝ። ለዛሬ ግን ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። ጊዜ ሰጣችሁ ስለተከታተላችሁኝ ከልብ በማመስገን ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።